በዚህ ሳምንት ውስጥ ምን ተፈጠረ? ድምፃዊ ሳሙኤል ድንቁ የዘፈኔ ክሬዲት ለቴዲ አፍሮ ተሰጥቶብኛል ማለቱ ብዙዎችን አነጋግሯል። እውቅናውን እኔ ያላገኘሁትም በድምጽ መመሳሰል ለቴድሮስ ካሳሁን የእሸቱ መለሰና የዋልድባ ገዳም ጉዳይ መጨረሻውን አግኝቷል። ከትላንትና ወዲያ በድንገት አንድ ስልክ ወደ ዶንኪ ቲዩብ ተደወለ። የዋልድባ አብረንታንት መድኃኔዓለም አባቶች የይቅርታ ቪዲዮን ስላዩ ኮሜዲያን እሸቱን ማግኘት እንፈልጋለን ብለዋል የሚል መልእክት ነበረ። ሌላኛው ጉዳይ ደግሞ በዚህ ሳምንት ሶሻል ሚዲያውን ተቆጣጥሮት የነበረው የፕሬዝዳንት ማሜና የናሆም ፎንቲ ጉዳይ እንግዲህ በጣም ነገሮች እየተሳሰቡ መጥተዋል። ቲክቶከሩ በቁጥጥር ስር መዋሉ ተሰማ። በታዋቂዋና በተወዳጇ አትሌት ጉዳፍ ጉዳይ ባለቤቷ ሐሳቡን ሰጥቷል። አትሌት ጉዳፍ ጸጋዬ የዶፒንግ ምርመራዋ ፖዚቲቭ መሆኑን ሰምተናል፣ ግን ከጀርባው አንድ እውነት አለ። በመጨረሻም ብዙዎቹን ያሳዘነው የአርቲስት ዳኒ ጺሞ ጉዳይ አነጋጋሪነቱን ቀጥሏል። ደግሞ ግማሽ መንገድ በእግር ሄደ አቻችለ ወደ ቤት ተገባለህ፣ ተጨብጭቦልህ ተወርድና ወክ እንደሚያረክ ሰው አርጋ ማንም አያውቅብህማ። ብዙ ውስጥ ያለውን ህመም ማን ያውቃል? ስለነዚህና ከነዚህ ጋር የተያያዙ ብዙ አይነት ቪዲዮዎችን የሳምንቱን ጉዳይ በሙሉ ጠቅለለን ይዘንላችሁ መተናል። ከኛ ጋር አብራችሁ ቆዩ፣ ተዝናኑ፣ ሐሳባችሁን አካፍሉ። ይሄ ዘ ላይፍ ኦፍ ቤቤቶ ነው። እስከ መጨረሻው ድረስ ከኛ ጋር ቆዩ። ላይክ፣ ሰብስክራይብ፣ ኮሜንት ማድረግ እንዳይረሳ። አሁን ቀጥታ ወደ መጀመሪያው ጉዳያችን እንሄዳለን። ላይፍ ኦፍ ቤቤ በተለያዩ ፊልሞቹና ቲያትሮቹ የምናውቀው አርቲስት ዳኒ ወይም ዳኒ ጺሞ ምንድን ነው ያጋጠመው? እንግዲህ ዛሬ በሰይፉ ፋንታሁን ላይ በተለቀቀ አንድ ቪዲዮ ላይ ወይም ኢንተርቪው ላይ እንደሰማነው ዳኒ ጺሞ በአስቸጋሪ ሁኔታ ውስጥ እንዳለና የጤናም እክል እንዳጋጠመው ሲናገር ሰምተናል። ከዛ ውስጥ እንግዲህ በጣም ልባችንን የነካው አብዛኛውን ጊዜ የእግር መንገድ ስታረግ ትታያለህ፣ እንደ ሌሎቹ አርቲስቶች በመኪና ስትሄዳና ይሄምና እንዴት ነው ከእግር መንገድ ጋር ያለህ ነገር ሲባል የመለሰው ነገር ትንሽ ልብን የሚነካ ነው። አሁንም ቢሆን ከቲያትር በኋላ ከሲኒማ በኋላ ከብሔራዊ ቲያትር ለምሳሌ ልትወጣ ትችላለህ። ወደ ቤት ስትሄድ በየትኛውም አቅጣጫ እንግዲህ በእግርህ ነው የምትጠቀመው ብዙ ጊዜ። አዎ የኛን ስራ እንደምታውቀው ነው። የሆነች ስራ ለመስራት የተወሰነ ነገር ሲሰጡ እንደ ሀብታም ትኖራለህ፣ በራይድ ትሄዳለህ። ከዛ ዝቅ ሲል ታክሲ ትይዛለህ፣ ከዛ ባስ ወይም ሎንችን፣ ካልሆነ ደግሞ እንደ ሁኔታው ታይና ደግሞ ግማሽ መንገድ በእግር ሄደ አቻችለ ወደ ቤት ተገባለህ፣ ተጨብጭቦልህ ተወርድና ወክ እንደሚያረክ ሰው አርጋ ማንም አያውቅብህማ። ብዙ ውስጥ ያለውን ህመም ማን ያውቃል? ይሄን ማን ያያል? አንተ ወክ እያረክ ቢጠይቁም ትንሽ ወክ ላርግ ብዬ ነው ከስራ ያው ትሄዳለህ። ስለዚህ ስሙ፣ ክብሩ፣ ዝናው፣ ጭብጨባውና ህይወቱ አልተመጣጠንም ላይ እናታች ነው። እንግዲህ እንደተመለከታችሁት ዳኒ ጺሞ የተናገረው ነገር አብዛኛዎቹን የአርት ላይ የሚሰሩትን በተለይ በፊልምና በትወና ላይ የሚሰሩትን ተዋናዮች፣ ደራሲዎች እንደውም ደግሞ ዳይሬክተሮች ህይወት የሚወክል ነው። እኛ የምናውቃቸው በጣም ጥቂት የሚባሉ የፊልም አክተሮች ወይም ደግሞ የፊልም ዳይሬክተሮች ጥሩ ህይወት እንደሚኖሩ እናስባለን። ግን ይሄ ሁሉ ነገር ውሸት ነው። አብዛኛው የፊልምና የቲያትር ዳይሬክተርና አክተሮች የሚኖሩት ኑሮ ከእጅ ወዳፍ የሆነ ኑሮ ነው። ይሄ ደግሞ እንግዲህ በትላልቅ ሀገራት ላይ ወይም ደግሞ በአውሮፓ በአሜሪካ ውስጥ ለአርቲስቶች የሚሰጠውን ክብርና እኛ ሀገር ላይ አርቲስቶች በሰሩት ልክ ነገሮችን አያገኙም የሚለውን ነገር ብዙዎቻችን እንድናስበው ያደርገናል ማለት ነው። ይሄ እንግዲህ በተለያዩ ጊዜዎች በአዶናይም በኩል አይታችኋል። በተለያዩ መንገዶች ይሄ ነገር ሲገለጽ ነበረ። ለዚህ ይሄ ነገር መፍትሄ የሚያስፈልገው አይመስላችሁ? ምክንያቱም አርቲስቶች ራሳቸው መቆም አለባቸው ብዬ አስባለሁ። ይሄን ካላደረጉ ግን ይሄ ነገር ሁሌ እንደ ሚዲያ ማዳመቂያነት ይቀጥላል እንጂ ምንም አይነት መፍትሄ ይመጣል ብዬ አላስብም። ለዚህ አሁን እኔ እንደ ሐሳብ የማቀርበው አርቲስቶች የራሳቸውን ዕጣ ፈንታ ራሳቸው መወሰን መቻል አለባቸው። ወይም ደግሞ አንድ ላይ ህብረት ፈጥረው የሚከፈላቸው ክፍያ ወይም ደግሞ በሚሰሩት ልክ ማግኘት ያለባቸውን ክብርና ማግኘት ያለባቸውን ጥቅም መጠቀም አለባቸው ብዬ አስባለሁ። እንግዲህ ዳኒ ጺሞ ምህረቱን እግዚአብሔር እንዲልክለት እንጸልያለን። ግን ይሄ ሁሉ ጉዳይ የዳኒ ጺሞ ብቻ ሳይሆን አጠቃላይ ኢትዮጵያ ውስጥ አርት ላይ ያሉት በሙዚቃውም በሉት በስዕሉም በሉት በቲያትሩም በአጠቃላይ አርት ላይ ያለውን ችግር የሚያንጸባርቅ ነውና ልብ ሊባል ይገባል ብዬ እናገራለሁ። አሁን ቀጥታ ወደ ቀጣዩ ጉዳያችን እንሄዳለን። በዚህ ሳምንት ያስገረመኝ አንድ ቪዲዮ አለ። ከአዲስ አበባ ኬንያ በእግር የሄደውን ወጣት
እስቲ እንመልከተው። ከአዲስ አበባ ወደ ኬንያ በባዶ እግር ምን ያህል ቀን የሚፈጅብኝ ይመስላችኋል? ሴቶች አደባባይ ደርሰናል፣ ካሳንቺስ ደርሰናል፣ መስቀል አደባባይ ደርሰናል፣ ስቴዲየም ደርሰናል፣ አርጋ ደርሰናል፣ ብሔራዊ ጋር ደርሰናል፣ ሊሴ ጋር ደርሰናል፣ ወጣ ከአዲስ አበባ ኤሊያና ሞል ጋር ደርሰናል፣ አድዋ ሙዚየም ደርሰናል፣ 4 ኪሎ ደርሰናል። ዩና ገነዳይ አትሞትም። ስለዚህ ቀጥል። ቤለር ጋር ደርሻለሁ። ኬንያ ኤምባሲ ደርሰናል። እንግዲህ እኔም ገምቻት ነበረ። ያው ትሪክ አድርጓል ብዙ ሰዎችን፣ ግን ልጁ ሐሳቡን ያመጣበት መንገድ በጣም ይገርማል። በጣም የሚደነቅ ነው። ሶሻል ሚዲያው ጉድ አፍልቷል። እንግዲህ አባት ልጁን ከቤት ለመውጣት ምን ያህል ላይክ ይሄ ቪዲዮ ያስፈልገዋል ብሎ ጠይቋል። ሰሞኑ ትሬንድ ነው እንግዲህ የተለያዩ ሰዎች የተለያዩ ሞባይሎችን የተለያዩ አብሮ የመስራት ቪዲዮዎችን ታዋቂ ቲክቶከሮችን እንግዲህ መንገድ ላይ ባገኙበት አጋጣሚ ይሄ ቪዲዮ ስንት ላይክ ካገኘ ይሄን ታደርግልኛለህ የሚል ትሬንድ ነበረ። እሱን ትሬንድ እንግዲህ አባትና ልጅ በዚህ መንገድ ተጠቅመውታል። ስማ ቤት ይሄ ቪዲዮ ስንት ላይክ ካገኘ ከቤት ትወጣልኛለህ ማለት አባሪ ወፈለም እናቴ 250 ከዛስ ሻንጣና ዘጋጅ። የሰው ልጅ ክፋቱ ግን አሁን ምን ያህል ሶሻል ሚዲያ ላይ ያለው ሰው ምን ያህል ማለት እንደዚህ አይነት ነገር ላይ በጣም ፎከስ እንደሚያደርግ ነው የሚያሳየው። ምክንያቱም ይሄ እንግዲህ ከቤት ልጅ ይወጣልኝ ብሎ ይሄ አባት አናውንስ ሲያደርግ 250,000 ላይክ ካገኘ ነበር የተባለው። በጣም በሚገርም ሁኔታ ከ300,000 በላይ ላይክ አግኝቷል። እንግዲህ እግዚአብሔር ይከተልህ፣ የላጤነት ህይወት ሀብለ ትጀምራለህ ማለት ነው ከዚህ በኋላ። ሌላው እንግዲህ በዚህ ሳምንት አነጋጋሪ ሆኖ የቀጠለው የኮሜዲያን ማሚ ጉዳይ ነው። ኮሜዲያን ማሚ አንድ ፖድካስት ላይ እንግዲህ ጫት ይዞ ታይቷል። ልክ ነው ልክ አይደለም የሚለው ነገር እንግዲህ ሁላችንም እንድንነጋገርበት ፈልጋለሁ። ሚዲያ የራሱ የሆነ ህግ አለው። ምክንያቱም እኔ ይሄ ሚዲያ የኔ ነው ማለት የፈለኩትን ነገር በዚህ ሚዲያ ማድረግ እችላለሁ የሚል አይመስለኝም። ስለዚህ እዚህ ጋር አንድ ሐሳብ ሲያነሳ ሰምቻለሁ። እስቲ አጠቃላይ ስለዚህ ስለ ጫት ጉዳይ ወይም ጫት ይዞ ፖድካስት ላይ ስለመቅረቡ ጉዳይ ያወሩትን እንስማና ከዛ በኋላ ደግሞ ያለውን ነገር እንነጋገራለን ማለት ነው። የማሚ ሐሳብ አንዱ ምን አለ፣ እንደ ጫቱ ነው የሚቃምም አለው የሚጣልም አለው። በተለይ አንቺ እና ያውራዎች መሳሳት እድልን ይፈቅዳል። አንቺ በረካውኝ ከነሱ በርጫ ፈቅደሽ ባለፈው ትንሽ ተቆጡን። መርጦ አልቃሽ መሆን ልክ ነው ወይ? አሁን የሆነ ፖድካስት ላይ ጠላ ተቀምጦ ምናምን ጠላ እየተጠጣ ይሰራል ፖድካስት። የሆነ ቦታ ላይ ውስኪ እየጠጡ ይሰራሉ። አሁን ጫት ለምሳሌ የሆነ ቦታ ባህል ነው። ምሳ ተበልቶ ቡና እንደሚጠጣው ጫት ይቃመል። ብርቅ አይደል? አዎ አዲስ ነገርም አይደለም። ለምንድን ነው ሰዎች የደበራቸው? የመጣሽበትም ሎጂክ ያስኬዳል። አንድና መሰረታዊ ነገር ወደ መሰረታዊ ህግ ስመልስሽ ሙድን ማብራራት ልክ አይደለም። ከዚህ ቢባ ይሄ እንግዲህ ሚዲያ ነው። አሁን የተመጻደቁበትን መንገድ ልክ አይደለም። ምክንያቱም ምንድነው መርጦ አልቃሽነት የነዛም ጠላ እየጠጡ ወይም ውስኪ እየጠጡ መስራቱም ልክ ነው ከሚሉት ውስጥ አይደለም። ግን ጫት የሚለው ደግሞ ሞር የተለየ ትኩረትና የተለየ አይነት መልእክት ያስተላልፋል። እዚህ ጋር እንደምናየው ይሄን ሚዲያ የሚከታተሉት ከትንንሽ እንግዲህ እድሜያቸው ከ15 ዓመት በታች ከሆኑ ልጆች ጀምሮ እስከ ትልልቅ ሰዎች ድረስ ይሄን ጉዳይ ይመለከቱታል። ለዚህ እኛ ሴንሲቲቭ መሆን ያለብን ለነዚህ ጉዳዮች ይመስለኛል። እነማሜ በጣም ኬርለስሊ ነገሮችን እያደረጉ ይመስለኛል። ምክንያቱም የሚያወሩት ነገር አንደኛ ከሙድ ጋር ምናምን እኔ እንጃ ምንድነው ጥቅሙ? ምንድነው እዚህ ጋር ማስተላለፍ የፈለጉት? ይሄን ሐሳባቸውን እኮ በግል ተገናኝተው ማውራት ወይም ደግሞ መቀየር ይችላሉ። ጉዳዩ ሚዲያ ላይ ሲመጣ ግን ለሰዎች ምን ይጨምራል ወይም ደግሞ ምንን ያንጸባርቃል የሚለው ነገር ሊታሰብበት ይገባል። ለዚህ ከዚህ አንፃር እየሰሩት ያሉት ነገር ልክ ነው ብዬ አላምንም። ይሄ ትሬንድ ተጀመረ ማለት ከትንሽ ጊዜ በኋላ እንግዲህ የተለያዩ አይነት የተከለከሉ እጾችን እየተጠቀሙ ፖድካስት መስራት ሊጀመር ነው ማለት ነው። ለዚህ ይሄ በዚህ ሊያበቃ ይገባል። ሊማሩበትም እንግዲህ ሊጸጸቱበትም ይገባል ማለት ነው። እንደውም እንደዚህ ጭራሽ ሎጂካል አድርጎ ነገሮችን ፍሪ ወይም ደግሞ ኖርማል እንደሆነ ለማሳየት ልክ አይደለም ከሚሉ ሰዎች ውስጥ ነኝ። እንግዲህ ሐሳባችሁን የእናንተንም ኮሜንት መስማት እፈልጋለሁ። የዚህ ሳምንት ሌላው በጣም አነጋጋሪ ጉዳይ ደግሞ የዩቲናስ ሾርት ፊልም ነው። በጣም በሚገርም ሁኔታ ዩቲናስ ልትደነቅ የሚገባት በጣም ምርጥ ቲክቶከር እንደሆነች ያሳየችበት ጉዳይ ነው። እንግዲህ ስራው የዳሽን ሱፐር አፕ ማስታወቂያ
ይመስለኛል። ግን ረጅም ነው። ለ12 ደቂቃ የሚሆን ሾርት ፊልም ነው የሰራችው። በጣም ዲቴል ያለው በጣም በስሜት የተሞላ ነው። ለዚህ እንግዲህ ዩቲናስ እንድናመሰግናት ይገባል። ብዙዎቻችሁ ያላያችሁት ካለ የራሷ የዩቲናስ ኦፊሻል ዩቲዩብ ላይ ለቀዋለች። ገብታችሁ ብታዩት ደስ ይለኛል። ያላያችሁት ገብታችሁ እንድታዩት እጋብዛችኋለሁ። በመቀጠል ማሂ ወቸጉድ ስለ አስራት በኩራት የምትለን ነገር አለ። እስቲ ሰምተን እንመለስ። አስራት ነው እንደዚህ ያደረገኝ። አስራት በኩራት ማውጣት ጀምሮ ሴቭ ማድረግ ነው የሚሉት። ገንዘብ ቢበረክትልኝ ጀምሮ ትልቅ በረከት እኮ ነው። አዎ በጣም ይገርመኛል። ሁሌ ባይዞ በጣም ነው የሚገርመኝ። እጄ ላይ ምንም አይቀመጥም። እንዴት እኩል አግኝተን እኔ ምንም አይቀመጥልኝም ነበር። ይከም ታሪክ ነው ጌታ። አንዴ ምናምን ሞከርኩት ከማስወጣው ማስገባው በረከት አለው። በቃ አይ ቲንክ እሱ ነው ኢናፍ። እንግዲህ ማሂ የምትለን አስራት በኩራት በጣም በረከት አለው። በእስልምናው ምን እንደሚባል እርግጠኛ ስላልሆንኩኝ ወይም ቃሉን ልክ ልሁን አልሆን እርግጠኛ ስላልሆንኩኝ በእስልምናም አለ ይሄ በአስራት በኩራት ምን ማለት ነው? ከምታገኙት ደሞዝ ወይም ደግሞ ከላባችሁ ላይ 10%ን ለቤተክርስቲያን መስጠት ማለት ነው። እንግዲህ መጽሐፍ ቅዱስ ላይ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ይላል። አስራት በኩራት መጽሐፍ ቅዱስ ላይ እንደ ሕግ የተቀመጠ ነው ለየትኛውም ክርስቲያን ማለት ነው። ያው እውነት ለመናገር እኔ ከሚያደርጉት ሰው ውስጥ አይደለሁም፣ ግን ምስክርነት ሰጥታለች ማሂ። በጣም በረከት አለው። በጣም የተለየ እድሎችን የተለየ በረከትን ይዞ ይመጣል። ብሩ ማለቅ ካለበት ጊዜ በጣም ዘግይቶ ነው የሚያልቀውና በረከት አለው አስራት በኩራት ማውጣት። ስለዚህ አስራት በኩራታችን እናውጣ የሚል ሐሳብ ነው የሰጠችው። በጣም ጥሩና ገንቢ ሐሳብ ነው። ብዙዎቻችን ከዚህ በኋላ እንደምንማርበትና ወደዛ ተግባር እንደምንገባ ተስፋ አደርጋለሁ። ሌላኛው እንግዲህ ሳምንቱን ሙሉ ሲያችንን ያስደነገጠንና ብዙዎቻችንን ያነጋገረን የአትሌት ጉዳፍ ጉዳይ ነው። አትሌት ጉዳፍ እንግዲህ በወሊድ ምክንያት የዋጠችው መድኃኒት ከዶፒንግ ጋር በተያያዘ ምርመራ ተደርጎባት የዶፒንግ መድኃኒት ወይም ደግሞ አበረታች መድኃኒት ተጠቅማለች በማለት የተለያዩ አይነት ክሶችንና ውሳኔዎች እንደተላለፈባት ሶሻል ሚዲያ ላይ እንግዲህ ሲዘዋወር ከርሟል ማለት ነው። ከዚህም በኋላ እንግዲህ የጉዳፍ ባለቤት ስለ ጉዳዩ ማብራሪያ ሰጥቷል። እስቲ ምን እንደሚመስል አንድ ዘገባ እንስማ። አትሌት ጉዳፍ ጸጋዬ የዶፒንግ ምርመራዋ ፖዚቲቭ መሆኑን ሰምተናል። ግን ከጀርባው አንድ እውነት አለ። ጉዳዩ ከዶፒንግ ጋር ሳይሆን እናት ለመሆን ከመሞከር ጋር የተያያዘ መሆኑን አሰልጣኟና ባለቤቷ የሆነው አሰልጣኝ ህሉፍ ተናግሯል። ከውድድር ውጪ በተደረገው ድንገተኛ ፍተሻ በአትሌቷ ላይ ሌትሮዞል የተባለ ንጥረ ነገር ነው የተገኘው። ነገር ግን አሰልጣኝ ህሉፍ ለታዲያስ አዲስ ሲያስረዳ ይህ መድኃኒት አቅም ለመጨመር ሳይሆን በጤና ባለሙያ የታዘዘላትና ከእርግዝና ሂደት ጋር የተያያዘ መሆኑን አስረድቷል። ቀናቶቹን ስንመለከት ጉዳፍ ከኦክቶበር 11 ጀምሮ እረፍት ላይ ስለነበረች በምንም አይነት የልምምድ ሜዳ ላይ አልነበረችም። ድንገተኛ ፍተሻ ደግሞ የተደረገው በዲሴምበር 5 ቀን ላይ ነው። የሚገርመው ደግሞ በጃንዋሪ 28 ላይ ጉዳፍ የ2 ወር ከ9 ቀን እርጉዝ መሆኗ ነው። ይህም ደግሞ መድኃኒቱን የወሰደችው በትክክልም ልጅ ለመውለድ በነበራት እቅድ መሰረት መሆኑን ምርመራው የሚያመለክት ነው። ታዲያ ድሎቿና ሽልማቶቿ ሲሰረዛሉ አሰልጣኝ ህሉፍ ፈጽሞ እውነት አይደለም ብሏል። መድኃኒቱን በወሰደችበት ወቅት በምንም አይነት ውድድር ላይ ስላልተሳተፈች የሚሰረዝ ሆነ የሚመለስ ሽልማት የለም። ጉዳፍ ያገኘቻቸው ድሎች ሙሉ በሙሉ ያስመዘገበቻቸው በንጹህ ላቧ ነው ሲልም ተናግሯል። የጉዳፍ ባለቤት እንደተናገረው ሚዲያው ላይ እንደተገለጸው እስካሁን ድረስ ውድድር ላይ ያደረገቻቸው ወይም ባለፉት ወራት ውስጥ በዚህ ዓመታት ውስጥ ያደረገቻቸው ውድድር ላይ ያገኘቻቸው ሽልማቶች ይሰረዛሉ የሚሉት ዜናዎች የውሸት ዜና እንደሆነ ተናግረዋል ማለት ነው። ምክንያቱም ይሄ የዶፒንግ ምርመራ ሲደረግባት ምንም አይነት ውድድርና ስልጠና ስታደርግ አልነበረም። ይሄኛውን መድኃኒት ስትውጥ የነበረው ከወሊድ ጉዳይ ጋር የተያያዘ ስለነበረ ነው። ለዚህ አሁን እየተነገረና እየተናፈሰ ያለው ነገር ጫፉ ነው እውነት እንጂ ሙሉ ለሙሉ እውነት አይደለም የሚል ሐሳብ አንስቷል። ብዙ ጊዜ እንግዲህ መረጃዎች ሲወጡ የትክክለኛውን የባለቤቱንም ሐሳብ መስማት እንደመርሳት እንደሌለብን የሚያስተምር አንድ ትልቅ አጋጣሚ ነው ብዬ አስባለሁ። አሁን ወደ ቀጣይ ጉዳያችን እንሄዳለን። በመቀጠል እንግዲህ ሶሻል ሚዲያ ከመጣ በኋላ የተለያዩ አይነት እንግዲህ ጋጠወጥነቶች ወይም ደግሞ ባህልና ከሃይማኖት ያፈነገጡ ነገሮችን መመልከት ከጀመርን ሰነባብተናል። በዚህ ሳምንትም እንግዲህ አንድ የተፈጠረ ጉዳይ አለ። በዛም ምክንያት እንግዲህ ፕሬዝዳንት ማሜ ለእስር ተዳርጓል። እንደሰማነው መረጃ ከሆነ ጉዳዩ ምን መሰላችሁ? በላይቭ ስትሪመሮች መካከል የሚደረግ ጌም አለ እንግዲህ ቲክቶክ ላይ ሁላችንም እንደምናውቀው። በዛ ላይ
ማሜ የተናገራቸው አጸያፊ ጉዳዮች ባለቤቶቹ እንግዲህ ወደ ህግ እንዲሄዱ አድርጓቸዋል። በዛም ምክንያት እንግዲህ ጉዳዩ በህግ እንዲያዝ ሆኗል ማለት ነው። ፕሬዚዳንት ማሜ አንድ ጌም ከአንድ ሴት ቲክቶከር ጋር እየተጫወተ ባለበት አጋጣሚ አዋርድ ጊፍት በመስጠቱ ምክንያት ማሜ ይሸነፋል። ሲሸነፍ በንዴት ከአፉ ያወጣቸው ጉዳዮች እንግዲህ ይህ ነገር አጋጥሟል። እስቲ ቪዲዮን አይተን እንመለስ። ይህንን ቪዲዮ ካየሁት በኋላ በጣም ነው ያፈርኩት። በጣም ነው ያፈርኩት ስላችሁ በጣም ነው ያፈርኩትና አንድ የሚለው ናሁን ነው ኮሚ በዳንተ ቡሽቲ ሉቂ ለዚህ ማለት ነው። ለማኝ ደርሼ ባህል ደግሞ ዱባይ አይደለም ተኖረው የሚጠቀምልህ አንተ ለማኝ ማለት ነው። ለማን ይሰራል? እንግዲህ ይሄ ነገር ከተፈጠረ በኋላ ነው የጉዳያቸው ወደ ህግ ሄደው እንግዲህ በቁጥጥር ስር እንደዋለ የሚናገር ደግሞ አንድ መረጃ ሰምተናል። ቲክቶከሩ በቁጥጥር ስር መዋሉ ተሰማ። በቲክቶክ ስሙ ፕሬዚዳንት ማሜ ተብሎ የሚታወቀው ላይቭ ስትሪመር ከኢትዮጵያ ባህል ያፈነገጠና የግለሰቦችን ክብር የሚነካ ጸያፍ ስድብ በመሳደቡ ነው በቁጥጥር ስር ሊውል የቻለው። ቲክቶከሩ ከተሳደባቸው ታዋቂ ሰዎች መካከል ናሆም ፎንቲና አዋድ ይገኙበታል። ናሆም ፎንቲ እዚህ ቲክቶክ ላይ በመልካም ስነ ምግባሩና በሰው አክባሪነቱ የሚታወቅ ሲሆን አዋድ ደግሞ በስጦታ በርካታ ይዘት ፈጣሪዎችንና አቅመ ደካሞችን በመርዳት ይታወቃል። ፕሬዚዳንት ማሜ ከዚህ ቀደምም በተመሳሳይ ወንጀል በቁጥጥር ስር መዋሉ ይታወሳል። እንግዲህ እንደተመለከታችሁት ጉዳዩ እዚህ ደርሶ በቁጥጥር ስር ማሜ እንዲል ሆኗል። እንግዲህ ጉዳዩ በህግ የተያዘ ስለሆነ ብዙ አይነት ሐሳቦችንና መረጃዎችን መስጠት አንችልም። ግን በአጠቃላይ መናገር የምንችለው ሶሻል ሚዲያን ለጥሩ ነገር መጠቀም ቢበረታታ ጥሩ ነው። አሁን በጣም ሶሻል ሚዲያው ቶክሲክ እየሆነ ነው። በጣም በተለይ ለትንንሽ ልጆች ገና እያደጉ ላሉ ልጆች የምናስተምራቸው ነገሮች በጣም አሰቃቂ እየሆኑ ነው የመጡትና ጥንቃቄ ያስፈልገዋል። አጠቃቀማችንን ማወቅ አለብን። መጀመሪያ ሶሻል ሚዲያን እንዴት መጠቀም አለብን የሚለው ነገር የመጀመሪያው ጉዳይ መሆን ይኖርበታል። ለሁላችሁም አደራ የምሰጠው እንግዲህ እድሜያቸው ከ15 ዓመት በታች ወይም ከ18 ዓመት በታች የሆኑ ልጆች በወላጅ እይታ ስር ሶሻል ሚዲያን እንዲጠቀሙ መደረግ ይኖርበታል። ምክንያቱም እኛ ሀገር ምንም አይነት ልጆችን የሚገድብ ምንም አይነት ህግ ስለሌለ ምንም አይነት ፊልተር ሳይደረግ እነዚህ ጉዳዮች የልጆች ስነ ልቦና ውስጥ መታተማቸው አደገኛ ስለሆነ ማለት ነው። ስለዚህ ጥንቃቄ ሊደረግ ይገባል እላለሁ። በዚህ ሳምንት ሌላው አነጋጋሪና በጣም አሳዛኝ ጉዳይ ደግሞ የድምፃዊ ሳሙኤል ጉዳይ ነው። እንግዲህ የልቤን አዳራሽ የሚል ዘፈን እንግዲህ እንደ ከቨር የተሰራ ምናልባት በ2000ዎች አካባቢ ምናልባት የዛሬ 10 ወይም ደግሞ 11 ዓመት በፊት የወጣ ዘፈን ነው። የልቤን አዳራሽ የሚለው ኦሪጂናሉ ዘፈን የመልካሙ ተበጀ ሲሆን እንግዲህ በድጋሚ ቴዲ አፍሮ ሰርቶታል ተብሎ ብዙዎቻችን የቴዲ አፍሮ እንደሆነ ነበር የምናውቀው። ግን ይሄ ዘፈን የቴዲ አፍሮ ሳይሆን የሳሚ ዘፈን ነበረ። እንግዲህ ሳሚም እንደተናገረው በድምጻችን መመሳሰል ምክንያት የኔ ክሬዲት እንዳለ ለቴዎድሮስ ካሳሁን ወይም ለቴዲ አፍሮ ተሰጥተዋል ነው እያለ ያለው። እንግዲህ ከዛም በኋላ በተለያየ ባጋጠሙት ሁኔታዎች ከሙዚቃው እንደጠፋ አልበም እየሰራም እንደነበረ ተናግሯል። እስቲ እሱን አይተን እንመለስ። እውቅናውን እኔ አላገኘሁትም። በድምጽ መመሳሰል ለቴዎድሮስ ካሳሁን ወይም ቴዲ አፍሮ ስያሜ ተሰጥቶት እንትን አለ። የእናቴ መታመምም ነበረ፣ ከዛ በኋላ ልፈቷም ነበረ። ያ ነገር በጣም ወደ ራሴ ለመታረቅ በጣም ትንሽ ከብዶኝ ነበረ። ወደ ራሴን ለማግኘት ከብዶኝ ነበረ። እርሷ በህይወት እያለች ጤነኛም እያለች ነበረ አልበም ጀምሬ ነበር ያልኩሽ። ፕሮዲሰር መጥቶ አልበም ተጀምሮ ነበርና በጣም ጉጉቷ ነበር። አለፈች። ከዛ በኋላ ያለውን በእናቱ ህልፈት ምክንያት እስካሁን ድረስ ተደብቆ እንደነበረ ነው የተናገረው። ከዚህ በኋላ ግን አልበሙንም የመጨረስ ጉዳዮችንም የማስተካከል ሐሳብ እንዳለው ተናግሯል። በጣም በሚገርም ሁኔታ ብዙዎቻችሁ ስንቶቻችሁ ናችሁ ይሄ ዘፈን የቴዲ አፍሮ እንዳልሆነ የምታውቁ የነበራችሁ? እስቲ ኮሜንት ላይ ሼር አድርጉን። በመጨረሻም ኮሜዲያን እሸቱ መለሰ ከዋልድባ ገዳማውያን ጋር እንግዲህ በአካል ተገናኝተዋል። ባለፈው ቪዲዮአችን ታስታውሱ እንደሆነ ከፍጹም ጋር ባደረግነው ንግግር ያነሳሁት አንድ ሐሳብ ነበረ። እሸቱና የገዳማውያኑ እርስ በርስ ቢገናኙ ይሻል ነበር በሌላ ሚዲያ ይህ ጉዳይ ኤክስፖዝ ከሚሆን። ምክንያቱም ትክክል መፍትሄ እንዲያገኝ የጉዳዮቹ ባለቤት ሁለቱም ቢገናኙ ነው ዋና መፍትሄ የሚመጣው እንጂ ሌላ ሚዲያ ላይ በመሄዱ የአንድ ሰው ኢንፎርሜሽን ሳይሰማ
ጀጅ እንድናደርግ ያደርገናል የሚል ሐሳብ አንስቼ ነበረ። አሁንም የሆነው እሱ ነው። እንግዲህ ከትላንትና ወዲያ እንግዲህ እሸቱ የይቅርታ ቪዲዮ ለቆ ነበረ። ያን የይቅርታ ቪዲዮ በመመልከት የዋልድባ ገዳማውያን እንግዲህ እሸቱ ቢሮ ድረስ መጥተው ተነጋግረው ጉዳያቸውን ፈተዋል ማለት ነው። በትክክልም እንግዲህ ለእምነቱ ተከታዮች የሚጠቅመው እንደዚህ አይነት ውሳኔ ነው። ይሄ በጣም ሊበረታታና ሊደገፍ የሚገባው ጉዳይ ነው። መጀመሪያም ጉዳዩ ሌላ ሚዲያ ጋር መሄድ አልነበረበትም። ጉዳዩ በሁለቱ ሰዎች መሃል መፈታት የሚችልና ሁለቱ ጋር ማለቅ የሚችል ለሰውም ደግሞ ትልቅ ትምህርትን የሚሰጥ መሆን ይችል ነበረ። ግን አሁንም አልዘገየም ጊዜው ተመልሶ እንግዲህ ይሄ ነገር ተፈጥሮ እሸቱና ገዳማውያኑ እንግዲህ ጉዳያቸውን ሊፈቱና ይቅርታ ሊባባሉ ደርሰዋል። እስቲ የተቀነጫጨቡ ቪዲዮችን አይተን እንመለስ። አጥፍቷም ለመገሰጽ ሳይሆን ለየትም አናገኝም ነበር፣ አናውቅህም ነበር ያለ ክርስቲያናዊ ስነ ምግባር ይገለጽን። ይሄ ስህተት ተፈጥሯል። ዋልድባ ቀላል ቦታ አይደለም። አልተወቀስክም፣ የምትወቀስም ልጅ አልነበርክም። ክፋት አይደለም አባቶች በምትለው አንጀታችን ሰበረ። ታሪኩን ለማጥራት በሚል ነው ሐሳባችን በሚዲያ ያሰራጭ ነው። አትጎልም፣ አትፈስም፣ አታር ለመንፈስ በመቅናት ነው፣ እናቶችን ለመርዳት ነው። ልጃችን በዚህ ቅር እንዳይልህ ለማለት ያክል ነው። እዚህ ድረስ እናንተ በፍጹም መምጣት አይገባችሁም። እንግዲህ እንደምትመለከቱት ጉዳያቸውን በዚህ በጣም አስደሳችና በጣም ስሜታዊ በሚያደርግ ጉዳይ መንገድ ፈተውታል ማለት ነው። ሌላ ጊዜም ጉዳዮች ጥግ ከመድረሳቸው በፊት የተለያዩ ሰዎች ገብተውበት አስተያየት ሰጥተው ከመፈትፈታቸው በፊት እነዚህ ጉዳዮች በእንደዚህ መንገድ መሄድ ነበረባቸው። አሁንም አልዘገየንም። እንደዚህ በመሆኑ በጣም ደስተኛ ነኝ። በራሴ ዩቲዩብ ስም ሁሌም ችግሮቻችንን በዚህ መንገድ መፍታት አለብን የሚል ሐሳብ አለኝ። እሸቱም በጣም የትልቅ ሰው ስራ ነው የሰራው። ሊመሰገን ሊከበር ይገባዋል። እንደ ወትሮ በጣም የሚያስከብረውን ስራ ነው የሰራው ማለት ነው። እንግዲህ ሳምንታችንን የምንዘጋው በዚች አስቂኝ ምርቃት ነው። እስቲ ምርቃቱን አይተን እንመለስ። አባይ ግድብ ላይ ለመቃም ያብቃን። ዱዓው ለአባይ፣ ቀረባው ለግብጽ ይሁን። ክርስቲያኖ ሮናልዶ ለጊዮርጊስ ይጫወት። አባይ ግድብ ላይ ለመቃም ያብቃን ብሏል። ገረባው ለግብጽ፣ ክርስቲያኖ ጊዮርጊስ ይጫወት የሚል ግጥም መጥቷል። እንግዲህ ያው ለፈን እንዲሆን ያቀረብኩት ደግሞ የምን ስለጫት ምናምን ብላችሁ ደግሞ እንዳይደብራችሁ አሁን ስናወራ ከርመን ምናምን እንዳትሉኝ። እንግዲህ የዚህ ሳምንት ጉዳዮች ይሄን ይመስላሉ። በሰኞ ዕለት የሳምንቱን ጉዳይ በሙሉ ጨምቀን ለእናንተ አቀርበናል። ከዚህ በኋላም አሪፍ አሪፍ ነገሮችን ይዘን ወደ እናንተ እንመጣለን። ግን ከእናንተ ፍቅር ያስፈልገናል። ለዚህ ላይክ፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ። ሰፖርት ስለምታደርጉን እናመሰግናለን። እስከ መጨረሻው ከኛ ጋር የቆያችሁ በሙሉ እግዚአብሔር ያክብርልን። በቀጣይ ቪዲዮ እስከምንገናኝ ድረስ ትናፍቁናላችሁ። እንወዳችኋለን። ሰናይ ሳምንት ይሆንላችሁ።